ኢትዮጵያ በታሪኳ ለመጀመሪያ ጊዜ ከቡና ምርት ከ3 ቢሊዮን ዶላር በላይ ገቢ ማስመዝገብ ችላለች። መንግስት ለዘርፉ በሰጠው ልዩ ትኩረትና ክትትል ዘንድሮ የተገኘው ገቢ ከፍተኛ መሆኑ የተጠቀሰ ሲሆን በተለይም የቡናውን ዘርፍ ምርትና ምርታማነትን የሚያሳድጉ ስራዎች መከናወናቸውና ለቡና ምርት ጥራት ልዩ ትኩረት ተሰጥቶ መሰራቱ ለእቅዱ ስኬት ከፍተኛውን ድርሻ ስለመወጣቱ ተነግሯል። አሁን ላይ በቡናው ዘርፍ የተገኘውን ውጤት በማስቀጠል ኢትዮጵያን ከዓለም ሁለተኛ የቡና አምራች ሀገር ለማድረግ የሚያስችሉ ተግባራት እየተከናወኑ እንደሚገኙ ተጠቁሟል። ያው የቡና መገኛ ሀገር እንደመሆኗ ያው ልዩ ጣዕም ያለው ቡና ነው ያለንና እዛ ያን እየሰራን ነው ያለን ማለት ሁለተኛም ለመሆን እየሰራን ነው ያለን። ያንን በተጨባጭ ለማስረዳት አንደኛ የምርት መጠን እንዲያድግ የማሳ ሽፋኑ ሊጨምር ከሱ ይልቅ ደግሞ ዝም ብሎ መሬት ማስፋት ብቻ ሳይሆን ምርታማነት እንዲያድግ በሄክታር 6 ኩንታል የነበረው 10 ኩንታል ደርሷል። ይሄ አማካይ ነው እንደ ሀገር በዓለም አቀፍ አንዱ ተወዳዳሪ እንድንሆን ሁለተኛ ደረጃ እንድንይዝ የሚያስችለን የምርት መጠናችንን መጨመር። ጥራት ላይ በጣም እንሰራለን። በዚህ ዙሪያ በጣም እየሰራን ነው። በቡና ምርት ዘርፍ በዓለም አቀፍ ገበያ የተገኘው ውጤት ከፍተኛ ቢሆንም በሀገር ውስጥ ያለው የቡና ዋጋ ጭማሪን እያሳየ ይገኛል። በሀገር ውስጥ ለቡና ዋጋ መወደድ መንስኤንና በኢትዮጵያ ቡናና ሻይ ባለስልጣን እየተወሰዱ ያሉ እርምጃዎችን በተመለከተ ጣቢያችን ጥያቄ ያቀረበላቸው የባለስልጣኑ ዋና ዳይሬክተር ጽህፈት ቤት ኃላፊ ሰፊሳ አባቡ የዋጋ መወደዱ ዋነኛ ምክንያት ቡና ላኪዎች መሆናቸውን ተናግረዋል። የሀገር ውስጥ ቡና ዋጋ ከዓለም አቀፉም የሚበልጥበት ሁኔታ አለ። አንዳንድ ጊዜ ይህ ሰንሰለቱን የማሳጠር ስራ ሰርተን በዛ ውጤታማ ሆነናል። ነገር ግን በዚህ ዓመት በተለይ የቡና ዋጋ የሀገር ውስጥ በጣም ጨምሩ። ያ ደግሞ ኤክስፖርተሮችን አያበረታቱ። ኤክስፖርተሮች ቡና ሲገዙ ተነጋግረው ገበያው በተረጋጋ አይነት ሁኔታ እንዲገዙ፣ እነሱ ግን ሽሚያ ውስጥ ይገባሉ። በዛ ሽሚያ ምክንያት ዋጋው ማይቀመሱ እና ኤክስፖርተሮችን ሰብስበን በዚህ ዙሪያ እናገናቸዋል። ራሱ ኤክስፖርተሩን ውያና ብሎ ሄደው ኮምፒቲሽን ምክንያት በቡና ምርት የተገኘውን ውጤት በሻይ ምርት ላይ ለመድገም ባለፉት 2 ዓመታት የተሻሻሉ የሻይ ዝርያዎችን ማስፋት ላይ ሲሰራ መቆየቱን ኃላፊው አስረድተዋል። ሆኖም በሻይ ዘርፍ የማቀነባበሪያ ኢንዱስትሪ በበቂ ደረጃ አለመኖር ለዘርፉ እድገት እክል መሆኑን ጠቁመዋል። የሻይ ምርት ላይም በጣም በተለይ በእነዚህ ባለፉት 2 ዓመታት በስፋት እየሰራ ነው ያለ ነው። ልክ እንደ ቡናው ሴክተር የሻዩም እያደገ ሊሄድ የሚችልበት ሁኔታ አለ። እንግዲህ ምርቱ ብቻ ደግሞ ሳይሆን የማቀነባበሪያ ኢንዱስትሪዎች ያስፈልጋሉ። ትልቁ ተግዳሮት እሱ ሻይ ልክ እንደደረሰ ወዲያውኑ ነው መሰብሰብ ያለበት በሳምንት ጊዜ ውስጥ። ያ ደግሞ ተሰብስቦ መቀነባበር አለበት፣ መቆየት አይችልም ለረጅም ጊዜና እሱም ኢንዱስትሪውም ማኑዋሊ ኦፕሬት ማድረግ የሚቻሉ አነስተኛ ማሽኖችንም በአርሶ አደር ደረጃ ራሱ ሊገኙ የሚችሉ እነሱ ላይ እየሰራን ነው ያለ ነው ማለት ነው።